አንቺ የለም እኮ እንዴ ፎዙ ምን ነሽ ነው ቲቪውን የታረክሽውን የምጠብቀው ኳስ አላልኩሽ አይደል እንዴ ምን ነሽ ነው አንቺ የታርገሽው ነው ሽጫለሁ አንድ ሽጫለሁ ሁለት ደግሞ ብሩን ቀሚስ ከስቼበታለሁ ምን ሁለቱም የለም ቲቪ ከስ ሽጠሽ ነው ቀሚስ መጋዢው አንቺ አበርሽ እንዴ አስተካክላትይም እንዴ አስተካክላትይም እንዴ ራሱ ጊዜ ስለኔ ጊዜ ያሰጠ እንዴ ቀልድ በቃ ቲቪ መብራችንም ነገ የሶፋውንም ሽጪው መጅሊሱንም ሽጪው ቤቱንም ሽጪው እሺ መኖሪያ ነው መቀመጫ አንድ ነገር አጣው ብለሽ ምንጣፍ ማውጥተሽ ልሸጪ ነው ምትጠቀምበትንም እንደዚህ ልብሶች አውጥተሽ ልሸጪ ነው ተቸገረኝ አድርጓል አንቺ ዱርዬዎች እንዴት ቲቪ አውጥተሽ ምትሸጪው ምን ሆነሽ ቀሚሱን እገዛልሻለሁ አልኩሽ አይደል እንዴ ምን ገዛልኝ ነገር አይደለም ለዛ ደግሞ ሸጥኩትና ገዛሁት ራስ በገዛ እጅ እገዛልሻለሁ እኔ ያላሰብኩትን ነገር እኔ መቻል ገዛልሽም አልኩኝ እንዴት ነው ቲቪ አውጥተሽ ምትሸጪው የፈለገ ልከልክልሽ አንቺ እንዴ ቦዘኔ ነሽ እንዴ ቲቪ አውጥተሽ ወይስ ቁማር ጀምረሽ ነው ንገሪኝ ቁማር አውዝብላሂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የኢና ፋሚሊ ቤተሰቦች እንዴት ናችሁልኝ ደህና ናችሁ ወይ እኛ አለን አልহামዱሊላህ ሰሞኑን እንግዲህ ጥፍት ብለን እየመጣን ነው ያው ቢዚ ስንሆን አንድ ሀጃ ሲገጥም ሀጃ ይገጥማልና ተከታታይ ጊዜያትን ጠፍተናል እናቃለን እና ያው ስንጠፋ ትንሽ አካውንቱም ስለሚመታ ሁላችሁም ኮፒ ሊንክ አድርጉልን በዚህኛው ቪዲዮ መጀመሪያ የኛ ውድ ፋሚሊዎች በጣም ነው የምንወዳችሁ እንደምታደርጉልን ማንጠራጠርም እና ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት ያደረጋችሁ ሼር አድርጉልን በደንብ እና እንዴት ናችሁ ይሄን ሰሞን እኔ ላይ በቃ ፕራንክ ሲሰራ ምንም በቃ ለኔ የሚወግን ሰው አጥቻለሁ እንደው በእውነቱ ሲባል ልጁ ሊገለኝ ልጁ ልበለው እንጂ ሊገለኝ ደርሷል እኮ ፋሚሊ ከዚህ ከመግደል ራሱ አይተናነስም እና ዛሬ እኔ በፕራንክ ምናምን ማለት ነው ልሰራለት ነው የመጣው ትክክለኛ አሰራር ነው መሰራለት አሳብረዋለሁ ብዬ ወስኜ ለምን ብትሉ ባለፈው ቀሚሴን እንትን አለ አስለቀሰኝ እንዴ ተከታታይ እኔ የለሁም እንዴ ሞቻለሁ እንዴ በቃ ዛሬ የመጨረሻ ልሰራለት ነው የመጣሁት የኔ ውድ ፋሚሊዎች እናንተም ከጎኔ እንደምትሆኑ አልጠራጠርም ከኔ ጋር ያዘናችሁ ብዙዎቻችሁ አይቻለሁኝ አብዛኞቻችሁ ያዘናችሁ ኮሜንታችሁን ሳነብ ነበር እና በጣም ነው ማመሰግነው በጣም ነው የምወዳችሁ እና አሁንም ክትትላችሁ አይለየኝ ሁሌም ከጎናችን እንደምትሆኑ አንጠራጠርም ግን ቤተሰብ ያው ሞራላችን እንዲመጣ ቢያንስ ይሄ ቪዲዮ በደንብ ኮፒ ሊንክ እና ሼር አድርጉልን ለምን በጣም እየቀዘቀዘ ነውና አንድ ሳምንት ጠፍተን ምናምን ስለነበር ያው ሲቀዘቅዝ ደግሞ እንትን ይላልና አበረታቱን የእናንተ ድጋፍ ያስፈልገናልና እንድታበረታቱን ስል ጠይቃችኋለሁ የኛ ወደ ፋሚሊዎች አዳዲሶች ደግሞ ካላችሁ ሰብስክራይብ አድርጉን እኔኮ ያያችሁ ሰብስክራይብ ያደረጋችሁ ልትኖሩ ትችላላችሁና ሰብስክራይብ አድርጉን በደንብ ኮፒ ሊንክ አድርጉና ወደ ገደለው ስገባ ወደ ሐሳቡ ስገባ ፉፉ በጣም ያናደደኝ ነው ይሄን ሰሞን በጣም በቃ ከመላችሁ በላይ እየተናደድኩበት ነው ስለዚህ እንጋራችሁ እንግዲህ የቤቱን ቲቪ ሽጬዋለሁ ለምን ብትሉ ቀሚስ ገዛልሻለሁ ቢሆን ባለፈው ቀድድብኝ ባለፈው ደግሞ ሜካፔን አበላሽቶብኝ ራሱ ቀሚስ ሁሌ ቃል ይገባል ግን አልገዛልኝም ማለት ነው እና በጣም ስለተናደድኩኝ ሽጬው ቀሚስ ገዝቼበታለሁ ስለዚህ አሁን ሲመጣ ምን እንደሚል እናያለን ደግሞ ዛሬ ኳስ አለ በጊዜ ይመጣለው ምናምን ብሎ ነበር ማለት ነው ቲቪው እዚች ጋር ነበረ ባዶ ነው በቃ አሁን ባዶ ነው እሱ እንደውም ኳስ አለ አያለው ምናምን ብሎ ነበር መጥቶ ምን እንደሚል እናያለን እንግዲህ በጣም ከባድ ነው ፋሚሊ ከባድ ነው ግን እናያለን ምን እንደሚል እና ሁላችሁም ተከታተሉን እና አንዴ እሱ እኮ ማለት ነው ፋሚሊ ምንም ነገር በቃ እንትን አይልም አሁን ባለፈውም እንደዚህ ልብሱ ምንም እንጃ እናንተ ደገፋችሁት እንጂ ማለት ነው ምንም እንትን የሚያስቀድድ ነገር አልነበረውም በለብሰው ምንም ችግር የለውም ነበር እንደውም እኔ ደግሞ የቆጨ ምሎ ታውቃላችሁ አንደኛ ወደ ነበር ይገጥ ሁለተኛ ደግሞ እናንተ ለብሼ ባሳያችሁ ኖሮ አረ ምንም አይደለም ነበር የምትሉት ማለት ለምን እንደ ኖርማል ነበር የለበስኩት ግን እሱ በቃ ቀደደብኝ እና በቀላሃለሁ እሺ ደግሞ እኔ በዚህ ብቻ ደግሞ መፋታ እንዳይመስልኝ ቪዲዮ ስታየው መቼም አልፋታህም ይሄን ቲቪ ራሱ በሸጠው ሌላ ቀሚስ እንደምትገዛልኝ ወቅ እሺ እና ፋሚሊ
እስቲ አሁን እየመጣ ነው። ሲመጣ ምን እንደሚል እናያለን። እሱ የሚያስበው በቃ ኳስ ላይ ነው። ቤት ሁሌ በቃ ሰላም እንደሆነ አለ አይደለ? መጥቶ ደግሞ ልክ እንደገባ ቲቪ፣ ሪሞት፣ ስልክ ጊዜ ምንም አይሰጠንም ለኛ። በቃ አንዴ ሰላም ይለናል፣ አብሮ ነው የዋለ ነው የሚመስለውና ያ ነገር ስለሚያናደኝ ዛሬ እስቲ ያለ ቲቪ ምን እንደሚሆን እናያለን ማለት ነው አብረን። ቀጥታ ገብቶ ወደ ሪሞቱ ነው። ሪሞቱ የት ሄደ? ሪሞቱ ደግሞ ኳስ ምናምን ስላለ ይሄን ሰው በቃ ተከታታይ ኳስ ምናምን ነው የሚያየው። ፋሚሊ በቃ አሁን ሲወጣ ምን እንደሚል አንድ ላይ እናያለን ማለት ነው። አብራችሁን ቆዩ ፋሚሊ። ግን እንትኑ ቤታችን ብዙም ስለቀዘቀዘ ሁላችሁም ኮፒ ሊንክ ማድረጋችሁ እንዳትረሱ። ደጋገምኩባችሁ፣ ለምን ትንሽ ስለተመታ ነው እና እንደምታደርጉትም አልጠራጠርም። አብራችሁን ቆዩ። እየመጣ ነው ትንሽ ደቂቃ ፋሚሊ። እንግዲህ ፉፉ ደርሷል። ስለዚህ እስቲ የቱ ጋር ሆኜ ልጠብቀው? ወይኔ ፈርቻለሁ፣ ግን እንደሚለኝ አላውቅም። እንደውም እዚህ ላይ ተቀምጬ ልጠብቀው እንዴ? እንደዚህ ተቀምጬ ልጠብቀው? ምን ታስባላችሁ? ለነገሩ አይ እዚህ ላይ ይቀርብኝ ለመሰላችሁ። እዛ ጋር ገና ከመቀመጥ እዚሁ ልቀመጥና ኖርማል እንደሆነ ነገር ቁጭ ብዬ ልጠብቀው። በቃ ግቢ ጋር ደርሷል። አሁን ሲጀመር ሊገባ በቃ ትንሽ ነው የቀረው። ደውዬለታለሁ። እስከዛ ድረስ እዚሁ እንዳያቀብም ካሜራውን ደበቅ አድርገው እሺ፣ እንዳያይ እዚሁ እንደዚህ ወጣበቀው ብዬ ነው። እና እኔ ወደ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ አዳዲሶች ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ማለት ነው። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። አላህ ያቆየልን። ሊኑ በትኖር ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግንሽ ባላ ገናን ለምን ነው በዛ በኩል ያለውን በር ይዝብሽ? አላቆልፌው ቆለፍኩት። በዚህ ትገባለህ ብዬ አሰብኩኝ። አሁን ነው ሽት እዚያ ላይ መቆለፌ ራሱ እንዴ ስንሳሳ እኮ በዛ ወላሂ እኔማ ምን ተፈጠረ ብዬ እኮ ነው እንደዚህ ዙሬ። አይ አላየሁትም ነበር። እኔ እኮ ታውቃለህ ቆለፌ ነው የምቀመጠው። ምንድነው ደበረሽ እንዴ? ነው ደብሮኝ ሳይሆን ቆልፌው ነበር ረሳሁት። ለእንትን ሊሆንኛ አይሻ አይደል? አሳስቦኝ እኮ ነው በዛም በረስ ዘግይብኝ። አረ ዝም በል ሲጀመር እኔ ትዝ ብዬ አውቃለሁ እንዴ እንደሚያስብልኝ ያደርጋል። አንተ እኮ አንተ ልጅ እኮ ለደግ ስለህብ ያልከኝ እንዴት ምን ማለት ነው እንዴ? አትንከባከበኝማ እንደባል። አረ እኔ በደንብ ነው የምንከባከብሽ። እኔ እኮ ተቸገርኩ፣ ሁለት ልጅ እያሳደግኩ ካላንቺ ማለኝ ህይወቴ የኔ ውድ ሞዲሽ ማፈቅሪሽ ያላንቺ ህይወት የለኝም። ሊኑን የኔ መሰለ ልጅ ሰጥተሽኛል። እሺ አንቺ ቆይ ማለት እንከባከብበት ምክንያት ምንድነው? እኔ ዱርዬ ልሆን አይደለም። ይሄ ጸጉሬን ተቆረጥ ስለህ አሳድጋለሁ አልክ። መፈረዝ ፈልጋለሁ። ቆይ ልንገርህ፣ መፈረዝ ፈልጋለሁ። ዱርዬ መሆን ያምረኛል አልክ። ፎዚዬ እንደወጣት ነው። እኔ እኮ ገና ልጅ ነኝ እኮ ብለህ ጠዋት አትሄድ እና የተባለ ስራ ስትሄድ እኔ እኮ ምንም እንዳትናገሪኝ ብለህ ሽቶ እንደዚህ አድርገህ ወጣ። ይሄ ምን ማለት ነው? እና ሽቶ ወንድ ልጅ እኮ ሱና እኮ ነው። ምን ችግር አለ? እኔ አጠራጠረኝ። ጭራሽ ሽቶ አትቀባለኝ ነው እንዴ? ጸጉሬንም አትታጠብት ያለሽ ጸጉሬን ተቀነስለ አሳድጌው እንደዚህ አድርገዋለሁ አልክ። እና ምን ችግር አለው? ቆይ ባደርገው አሁን ለምሳሌ አንቺ ለምን መፈንዳት አማረ? ቆይ ቢጎል ነገር አለ አንቺ ላይ ነገር አንዳንዴ ቀለበትህን ደግሞ ማታ አስተኛው ጥሩ ረስታው ትሄዳለህ ውጪ ያለ ቀለበት ነው። ቆይ ችግሩ ምንድነው? አሁን ለምሳሌ ቀለበቴን አውልቄ ማታ መተኛቴ ጸጉሬ መፈረዜ አይደለም። ለምን እንደዚህ መሆን አስፈለገ? ያው እኮ በጣም እኮ ነው ገደም የምትይኝ። ወንዶች ከባድ ናቸው አይደል? ይሁን ማለት ነው። ጭራሽ ያው ልንገርሽ ጸጉርህንም አትታጠብ ሽቶ አትታጠብ ያለ የለም። ግን ልትይኝ ነው አህዋልህን ቀነስ አድርገው። አንተ ባለትዳር ነህ፣ የልጅ አባት ነህ። ተረበ እንደ ቁም ነገር የባለትዳር አንተ እኮ የልጅ አስተዋይ ነበር የምትመስለኝ። እኔ እንደዚህ መሆንህን መች አወቅኩ? ቆይ ባለትዳር ስለሆንኩ ብቻ ራሴን መጣል አለብኝ ወይ? ግን እንደዚህ አትሁን ያልኩህ በቃ ምን ችግር አለው? ፏብል ቆፍጠን በል። አሁንማ ቆፍጠን ብያለሁ። ሸሚዜን አትተኝ። ሸሚዝህን የቤት ስትመጣ እስከዚህ ጋር የምትቆልፈው እንጂ ይሄንን ከፍተህ ነው የምትሄድልኝ። ሙቀቱ ነው እንደዚህ ሰው እንዴት ከፍቶ ይሄዳል? ይኸውልኝ እንደዚህ ኧረ የት ምን ነው አሁን ፀሐዩ እኮ ማለት ነው በቦዲ እኮ ነው የሚያስኬድ። እኔ እኮ ያወቅኩት ማለት ነው ባለፈው ሸሚዝህን እንደዚህ ቆልፈህ ይሄዳልኩ በረጋት ደስ ምስ ከፍተህ ሄድክ። መቼ ነው ያየሽኝ? እንደዛ ሳረግ እንደዚህ ድረስ ሰው ሸሚዙን ከፍቶ ቆይ ገና መቼ ነው ያየሽኝ? አይቻለሁ።
ያኛው እንደ ሸንታየሩ ሸሚዝ እኔ ቆለፌ ወጣና ከፈትኩ። እኔ እኮ በጣም እኮ ነው ፎዝዬ የምትገድሚኝ ታውቂያለሽ። ለምን ከፈትኩ? ለምንድን ነው እንደዚህ የምትከታተይኝ? ለምን ሸሚዝህን በስትክክል አስቀምጥ። አንቺ ይኸው ልንገርሽ፣ በጣም ብዙ ችግሮች የሚፈጠሩት መቼ እንደሆነ ታውቂያለሽ? ሰው መከታተይ ሲጀምር አንዳንዴ ማለት ችላ በይ። አሁን ለምሳሌ ፎዝዬ ነገር ድሮ ሊና ሳትወለድ በፊት ተከታተለ ነበር። ከዚህ ካለ በቀን ብዙ ጊዜ ደውልብህ ነበር። እኔን ችላ ስትይኝ ነው ቆይ ደውልብህ ነበር። ግን አሁን ዲኑ ከምጽዋ ደውልልኝ ይብስብኛል። ገብቶሻል? አሁን ለምን አከፍቹን ታዲያ? ፀጉሬን አጠቅልል ካልሽኝ እጠቀልላለሁ። ሱሪን አታጥብ ካልሽኝ አጠባለሁ። ሱሪን አታስፋ ካልሽኝ ምሳ አትብላ ካልሽኝ እበላለሁ። አይሻ ይሄ ሁሉ የትኩረት ነው። ግን በቃ ባልሽን አሁን ለቀቅ ስታረጊው እኔም ፈታላለሁ። ፎዝዬም አታጨናንቀኝም ብዬ የምፈልገው የኔ ልብስ ቀደልክ። ያን የመስለ ልብስ ቀደልክብኝ አንተ ግን እና ላልቀድ ነው እንደዛ ተጣብቀሽ። ቆይ እንደዛ ሀቁን አውራ። በርጋስ ደርስ ነው አለች። እኔ ቆለፍኩ አይደለም ወላሂ ዘግቼው ነበር። ይሄን የቆለፍከው በርጋስ ደርስ ነው አይደል? ዘግቼው ነበር ወላሂ። አላህ ያይሃል። እኔ ባላይ እሺ ወላሂ በውሸት እምላለሁ አልምልም። ይስሚ ፎዝዬ የባለፈው ቀሚስ የተቀደደው ታውኝ ምንም ስለቀሚስ ማውራት አልፈልግም። ይኸው ልንገርሽ አሁን ማለት ነው የተቀደደው አልፏል። ሰማ እኔ ማይረባ ልብስ ስለሆነ እኔ ያው ልንገርሽ መቀዳቸው እንዳትናገሪ። ለምን ነው ሸሚዝ የምትቀጂው? እንደዚህ ስለምትለብስ ነው። ምን ሆነ? ይሄ የሚያሰድብ ነገር ነው። ይሄ ጭራሽ የሚያስመታ ነገር ነው። ልንገርሽ እኛ እንደምታይ ቁጥርና ለምንድን ነው መመታሽ? እና መተኛ ጭራሽ እንትን ትላለች እንዴ? ደግሞ ምንድነው? ቆይ ቤቱ ጭር ብሏል። እኔ እኮ ግራ ገባኝ እኮ። ሊኑም የለችም። ሊኑ ጭራሽ ስገባ ቲቪውም የለም። እያጸዳሽ ነው ቤት? ምን ያርክሽ ነው? ቲቪውን አፈቀ ከኔ በላይ ቲቪውን ኧረ ማታ የምጠብቀው እኮ አሳልፎ ሪሲቨሩ እንዳይበላሽ ሪሲቨሩ የለም ቲቪው ወዞን ይባል አትቀልጂ። እንደዚህ አይነት ቀልድ ነው አይመችኝም። ታውቂያለሽ አይደለ? ውስጥ ነው ያለው እኮ አምጪና አሁን አስተካኪው ሪሲቨሩን አስተካኪው። ኳስ በጣም ጠብቀው ኳስ አለብኝ ፎዝዬ። ብቻ ደስ ይለኝ ነበር ግን ከይቅርታ ጋር አልችልም። እንዴት አልችልም? እኔ አምጥቼ አላስተካክለውም እንዴ? ስታገኘው አይደል እንዴ? የለም ባላጂ ስራችን አስተካክዬ ማቁጭ ባለ የለም አልኩ። እንዴት የለም ማለት ነው? የለም ማለት የለም አንቺ ቀደኛ ና ችግር የለውም ፋሚሊ ያዋ ሲያገኘው አይደል እንዴ? ስታይሉት ይምጣ ያገኘው አይደል? እኔ ስናገር አይሰማም። አንቺ የለም እኮ እንዴ ፎዙ ምን ነሽ ነው? ቲቪውን የታረክሽውን የምጠብቀው ኳስ አላልኩሽ አይደል እንዴ? ምን ነሽ ነው አንቺ? የታርገሽው ነው? ይጣሉ አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ምንድነው መቀለዳው? አንተ እነዛን ሁሉ ታደርግብኝ ቀልድ ምን አረኩብሽ? እኔ ቲቪውን ቀጥ ብለሽ አምጪው ፎዙ። ከያረክሽበት ቦታ የት ነው ያረክሽው? አንድ ሽጫለሁ፣ ሁለት ደግሞ ብሩን ቀሚስ ገዝቼበታለሁ። ምንም ሁለቱም የለም። ቲቪ ሽጠሽ ነው ቀሚስ መገዢው? አንቺ አበድሽ እንዴ? ሰበደኝ። አልገዛም ስትል ገዛሁኝ። እንዴት ቲቪ ሽጠሽ ቀሚስ ትገዣለሽ? በቃ ምን ልሽጥ ታዲያ? ቢስሚላህ ምን ሆነሽ ነው አንቺ? ቲቪ ሽጠሽ አንቺ ማይደረግ ስራ እንዴት ነው እንደዚህ? በቃ ሲጀመር ትኩረት እንዳለ አንደኛ ነገር ለቀሚሱን ብቻ አይደለም ትኩረት እንዳለ አንተ የምትፈልገው ነገር ብቻ ነው የምታየው። ኳሳችን ኳስን ብቻ ተገብተ አስተካክላትም እንዴ? ተበጣለ ኳስ አስተካክላትም እንዴ? ራሱ ጊዜ ስለኔ ጊዜ ያሰጥ እንዴ? ቀልድ ነው እንዴ? እንዴት ነው ቲቪ ምሽጪው? እንዴት ነው ቲቪ ምሽጪው? እኛ አለንልህ አይደለ? በቃ ቲቪ ኖራችንም ነገ የሶፋውንም ሽጪው፣ መጅሊሱንም ሽጪው፣ ቤቱንም ሽጪው። እሺ መኖሪያ ነው መቀመጫ። አንድ ነገር አጣው ብለሽ ምንጣፍ ማውጥተሽ ልሸጪ ነው? የምትጠቀምበትንም እንደዚህ ልብሶች አውጥተሽ ልሸጪ ነው? ተቸገረኝ አድርጓል። አንቺ ዱርዬዎች እንዴት ቲቪ አውጥተሽ ምሽጪው? ምን ሆነሽ ነው? ምን ቸገሮሽ ነው? ቀሚሱን እገዛልሻለሁ አልኩሽ አይደል እንዴ? ምንም ገዛልኝ ነገር አይደለም። ለዛ ደግሞ ሸጥኩትና ገዛሁት። ኧረ አላህን ፍሪ ፎዙ። እንዴት ነው ቲቪ አውጥተሽ ምሽጪው? እኔ ቀሚስ ችግር እንዳለብኝ ነገር አስመሰልከው እኮ። በጣም ለምንኛል እኮ እንዴ? እራስህ በገዛ እጅ እገዛልሻለሁ። እኔ ያላሰብኩትን ነገር እኔ መች አልገዛልሽም አልኩኝ። ከዛ እንዳስብ አደረክፈው። ጊዜ ስጪኝ እገዛልሻለሁ ነው ያልኩኝ። አይስማ ይገዛልኛል ብዬ መጠበቅ ጀመርኩኝ እንጂ እኔ አሁን ይገዛልኝም ቀሚስም የለኝም አላልኩህም። ግን አንተ በግድ ሰው እንዲያስብ ወይኔ ምን አይነቱ የሚገዛልኝ መጪው የሚገዛልኝ እንዴት ነው ቲቪ አውጥተሽ ምሽጪው? የፈለገ ልከልክልሽ አንቺ እንዴ?
ምን ነሽ ቦዘኔ ነሽ እንዴ ቲቪ አውጥተሽ ወይስ ቁማር ጀምረሽ ነው ንገሪኝ ቁማር አውዝ ቢላሂ እዛ ምን ነው እንዴ እና ቲቪ አውጥተሽ ምንድነው የምትሸጪው እንዴ ፏል ግዛልኝ ይባላል እንጂ ቲቪ አውጥተሽ ትሸጫለሽ እንዴ መትከሳ ነገር አይደለም ስንት ጊዜ አልኩኝ እንዴ ትንሽ ጊዜ ጠብቂኝ አልኩሽ ሌላ ምን አልኩኝ እንዴ ተሸጥኩት ከዛው ምንም ብትጮ ምንም ብትል አሁን ለቀሚሴንም ቢያልከው ግዛ ቲቪህን ከፈለክ ኳስ ማየት ከፈለክ ነገ እሺ እኔንም አውጥተሽ ትጭኛለሽ ተጠራጠርክ እንዴ አንቺ ከመጀመሩ እንደዚህ አይነት አመለካከትና አስተሳሰብ ይዘሽ የመጣሽው ከዛሬ ጀምሮ ይሆናል ታይ ፎዙ ታይ ምንድነው ቲቪ የሚሸጪው ምንድነው ትኛለሽ እንዴ ከመጀመሩ እንደዚህ ሆንሽው የት አለ ቀሚሱ የት አለ አምጪና ሳይ ልቀዳው አላሳየ እኔ ካም ባላ ባንተ ፊት ቀሚስ ሳይያል ምን ታናስ ነው ሸጥ ለማን ይሸጥሽው እኔ አስመልሰዋለሁ ንገሪ ለምታቆሰው ሸጥው ነው ያበርኩት አንቺ የቤተሰብ ስጦታ እኮ ነው ቲቪ እንዴት ይሸጣል ምን ሆነሽ ነው እኔ የገዛሁት ነገር ቢሆን እሺ የቤተሰብ ስጦታ ስትሸጪ አሁን ግዛ ቲቪን ግዛ ለጓዝ ስትል መግዛት ትችላለህ አይደለ ሂድና ግዛ እንዴ ስጦታ ስትሸጪያለሽ አዎ ምንድነው እሺ የሚመጣው ሰውስ እሺ አይሆን ቲቪ የለንም ተሰበረ ትላለህ ካልገዛ ተሰበረ አረብስ እንላለን በቃ ምን ችግር አለ ዲኑ ሰበረችው እንላለን አረተይ የማይደረግና የሚደረግ ነገር ላይ ጭራሽ ቲቪ አውጥቼ ሸጥኩት አሁን ለሚሰማው ሰው እንኳን ምን ይላል አሁን በአላህ እኔ አፋለኝ ብዬ ለሌላ ሰው እናገራለሁ ቲቪ ፎዙ ሸጠሽ ብዬ ለቀሚስ ብላ እንደውም ያምራል ቤቱ ቀለል አለ ምንድነው ቀለል ያለው አንቺ ቤቱን እንደዚህ ጨራስ ገርገሽ በቃ ሸጥኩት ለምንድነው የምትሸጪው ያለኔ ፍቃድ አዎ እኔ እዚህ ቤት መብት የለኝም አንተ ይቀደርክብኝ መብት የለኝም ምንም ነገር ሳታስፈቅጂኝ ነው የምትሸጪው ምንም ነገር ሳታስፈቅጂኝ ነው የምትሸጪው መብት የለኝም ምንም ነገር አይነገረኝም ለኔ ከመጀመሩ ነው እንደዚህ አይነት ሰው ይሆንሽ አንቺ እንዴ እቺ ታዳጊ ልጅ አንቺን አይታ ምንድነው የምታረገው ነገ እሺ እሷ ምቃው ጥታትሽ ታድጋለች እኮ እቃ ቸገረኝና መፍትሄ እቃ መሸጥ ነው ብላ አንስታ ያገኘችውን እቃ ትሽጥ እሱ ነው የምትፈልጊው አናደውናው በጣም ለምንድነው ቲቪ ተሽጦን የሚያናደኝ ቲቪ አይደለም ምንም ነገር ቸግሮሽ ቲቪ ፍቅር አትጮህ ስሚኝ ምንም ነገር ቸግሮሽ እሺ ስሚ ምንም ነገር ቸግሮሽ በቃ ይሄው ቀስ ብያወራለሽ ምንም ነገር ቸግሮሽ እቃ አውጥተሽ እንዴት ትሸጫለሽ ስንት መፍትሄ እያለ ስንት መጠየቅ ምችው ሰው እያለ እንዴት ቲቪ አውጥተሽ ትሸጫለሽ መፍትሄው ነው ቲቪ መሸጥ ቀሚስ ለመግዛት እሺ ግዛልኝ ነገ ግዛልኝ ተገዛልኛለህ እኔ እገዛልሻለሁ አልኩኝ እገዛልሻለሁ ጠብቂኝ አልኩኝ አንቺ እርጋታ ከሌለሽ እኔ ምን ላድርግ እኔ እገዛልሻለሁ ብዬ ሳልጨርስ ቲቪ አውጥተሽ ትሸጫለሽ ማስቀመጫውን ለምን አስቀረሽው ተይኝ በእናትሽ አትጃጃይ ፎዙ በጣም አናደሽኛል ላስተካክለው ጸጉሬን ትጃጃለች እዚህ ተይኝ አንቺ ረፊ ተናደድ ጽቄመህ ሊወጣ ነበር ባራ ምን አልከያለሽ እንዴ ደግሞ አንቺ እንደው ቲቪ ረፊ ፎዙ ያናደድሽኝ ነው ረፊ በቃ ብቻ ደግሞ እንዴት ነው ተረጋ ተይኝ ፎዙ ረፊ በቃ ፈገደኛ አንቺ በዛ ትጃጃያለሽ አንቺ በቃ ቲቪ ሸጥኩ ትላለች አንቺ አሁን ምን ነሽ ነው አንቺ ቲቪ ዝም ብሎ ቆይ ስንት ነው የሸጥሽው ቲቪው ማወቅ ፈልጋለሁ ረፊ ለምንድነው ብላሳው አንቺ ጨጓራዬን አትላጭኝ ረፊ በቃ ለምንድነው ብረሰው ቲቪ ሸጥኩ እያልሽ ልረጋጋ ነው እንዴ አትጩህ በአላ አትጩህ ምን ይንጩህ ታምሰውና አንተ እኮ የሚገርመኝ ምንም አይመስልሽም ትስቂያለሽ ቲቪ ሸጥኩ እያልሽ አጠገብን ያለው ትስቂያለሽ እኮ አጠገብን ያለው ሆልዳው ተይኝ በቃ ልቀቂኝ ፎዙ እንዳትነቂ አትጃጃይ ፎዙ በቃ አትጃጃይ ተበላኮላ ህፃን አዎ ህፃን አንቺ አይደብርሽም እንዴ ሌላም ነገር ቢመጣ እንደዚህ ልትሸጪ ነው ያገኘሽው እቃ እኔ ቲቪው አይደለም ያናደደኝ
ምን ሆነሻል አንቺ? አይደብርሽም እንዴ? እኔ በቃ አንቺ ምንድነው ስርዓትሽ? እስቲ ይኸው እስቲ ቲቪውን ይኸው ምንድነው አሁን እንደዚህ ቤቱን ጭራ አድርጋሽ? እኔ እኮ በጣም እኮ ግራ ይገባኝ። ና በቃ ለማን አልቀመጥም። እኔ ቲቪውን አምጪው ፎዙ ዛሬ ቲቪውን አምጪው። በቃ ከኔ ጋር ጸብ ነው ዛሬ ቀን። ወይኔ ቲቪ ፍቅረት ግን እኔ ስንት ነገር እኔ በጣም ራሱ እንደዚህ አትሆንም እኮ እኔ ሰው ቢጠፋ ራሱ እንደዚህ የምትሆን አይመስለኝም። ምን አከበርክ በጣም ለምንድን ነው የማላከብደው? ምን ታከብደው? አንቺ ምን ሆነሽ ነው ጭራሽ ቲቪ እያልሽኝ እንደዚህ የምታወሪው? እኮ ምንድን ነው ካከበርክ ደግሞ እኮ ትንሽ በአንተ በገዛው በግማሹ ብር የሸጥኩት ግማሽ ለግማሽ ነው በቃ። በስንት ሸጥሽ ነው እንዴ? ግማሽ ለግማሽ ነው። ስንት ነው የሸጥሽ? የገዛበት ታውቀዋለህ አይደለ? በግማሹ ነው የሸጥኩት። ይሄ ቲቪ ተገዝቶ አይደለም ስጦታ ነው እናቱ። ቆይ የሚገዛበት መቼም ታውቀዋለህ። ስጦታ ነው ቲቪው። ሰማሽ አይደል? ታውቀዋለህ አይደለ? በቃ ሸጥኩት። በቃ ህፃን ምን አያውቅም። ልጅነት ያዘኝና ሸጥኩት። አንተ ደግሞ በጣም ትልቅ ሰው ነህ። ትልቅ ነህ። ግን እኮ ነው የሚገባኝ እኮ። አንቺ መቼ ነው የምትስተካከዪ? ምን አደረኩኝ እኔ? መቼ ነው የምትስተካከዪ? ናስቲ ና ነህት አልመጣም። እኔ ዛሬ ቲቪው እዚህ ቤት ካልመጣ አልቀመጥም። በቃ የሸጥሽውን ሰው ስልክ ስጪ፣ ደውዬ ስልኩን በቃ ብሩን እሰጠዋለሁ፣ አስመልሳለሁ። በቃ አልመጣም። ኧረ ና በእናትህ ፕሊዝ። ፎዙ በእናትሽ አትጃጃይልኝ። ኧረ አላህ መነሳት ራሱ ፎዙ በእናትሽ እኔን እያስደበርሽኝ እዚህ ጋር ጠጋ ልልም ተይኝ በቃ። ኧረ በቲቪው ማን እንደተናደደብኝ እንድትቀር አልፈልግም። ፎዙ በቃ እኔ ልጅነትሽ ታይ ረፊ እኔ እኮ በእናትሽ ልጅነትሽ ልጅ አግብቼ ተሰቀኝ ሰው ትልቅ ሰው እያለ አዛ ሲያደርገኝ ልጅ ነሽ ልጅ አግብቼ አልክ? አዎ ልጅ አግብቼ ጨጓራዬ ይላልከኝ በልጅነት ያቃጥላል ደፋኝ ነው። እኔ ቲቪውን መሸጤ ነው አይደል ያናደደ? እንደፈለክሽ እኔንም ተጮቺብኝ አንቺ እንደዚህ እድሜ ልክሽን ሰው አይደብረውም እንዴ? እንዴት ኧረ በስመ አብ ጨጓራዬ ላጠችው ሴትዮ። ይሄው ለዚህ ቲቪ ነው አይደል እንደዚህ ነው። ይሄው አዝቄበት ነበር ተደፍቶ ሊወድቅለት ነበር። ይሄው ቲቪ ይሄ ነው አይደል የምፈልገው? እኔ ልጅ ነኝ ህፃን ነኝ ሰዳደብከኝ አይደል? ቲቪ ሁሉ ነገር ምን አስፈለገ? ይሄ ነገር ሁሉ እንደፈለክ መሆን ትችላለህ። እሺ ይሄ ሁሉ ነገር ለምን አስፈለገ? አንቺ በቃ ሰው ላይ መጮት በቃ አይሰለችሽም? ልቀመጥ ወይስ ልሂድ? እንዴት የት አድርገሽው ነው? ቆይ ገብቼ አይቼዋለሁ። እኔ ልጅ አልከኝ። ራሱ ቲቪ ነው። ወይ ጉድ ትላለች እንደ እናቶች እንደዚህ ቁጭ ብዬ ጉድ ነው። ዝም በይ ጉድ ነው ምናምን ትላለች እንዴ ደግሞ አንቺ ወላሂ እንደዚህ አሸጥሪኝ አልኩሽ። በቃ እንደዚህ አይነት ነገር አይመቸኝም አልኩሽ። አልፈልግም አልኩሽ። አናታ ምንም በቃ አሁን መታረቅ ምናምን የሚባል ነገር የለም። አይሻልሃል? አንተ ነኝ ሰዳደብከኝ። ምንድነው አሁን ይሄ? እሺ እንደዚህ አይነት ነገር አሁን ለማንኛውም ይሄንን የሰራሁት ዝም ብዬ ሐሳብ አስተያየት ለማየት ነው። ገባህ አይደለ? ወደፊት ግን ሳደርገው እኔ እንዳንተ እንደዚህ በተግባር ነው ማሳየት። በጣም የሚያናድድ ነገር አድርጌ ነው። አሁን እኔ አንተ በጣም ብዙ ጊዜ ሸውደኸኛል። እንደዚህ ብዬሽ አልፈልግም እና አስሬ ደግሞ የሆነ እንደ ቀሚስ እንዳጣው ሰው ነገር እንደዚህ አታስብለኝ። ቀጥ ብለህ ግዛልኝ። የምፈልገው ታውቀዋለህ አይደለ? ሁሌ እንደዚህ አታስብለኝ።
ቃልህን አክብር። ለቃልህ ታማኝ ስትሆን ማንም ሰው ያከብርሃል። ገባህ አይደል? ለቃልህ ግን በትንሽ ነገር ተገምተህ ነው ነገር ትልቅ ነገር ማትታመነው። ስለዚህ ጥቃቅን ነገሮችን ታገሽኝ እኮ ነው ያልኩሽ። ታገሽኝ ስላልኩሽ የወደ ስቃይ ታሰቃይኛለሽ። አንተ እኮ ነው ታገሽኝ ብላኝ ትላንት ለራስህ 2 ጫማህን ገዝተህ መጣ አይደል እንዴ? አየው አይደል እንዴ? ግን አንተ ፉክክር ነው ፉክክር ይሄ ፉክክር ነው። ጫማ ያው አሁን ጫማ እንደገዛው እየነገርሽኝ ነው። እሺ እሺ ቀሚሱን እገዛልሻለሁ። ስለ ጫማ ግን እንዳታወሪ እሺ። 2 ጫማ ስለ ጫማ እንዳታወሪ። ሁሌ ሲመጣ ፌስታን አንጠልጥሎ እኔ እኮ ወይ ምን አመጣት ወይ የራሴ ልብስ ነው ምንድነው ሸሚዝ ነው አይተታን አልቀም ስንት ነገር ብለሃል። እኔ አልቀኔ እኮ የዛ ሰዓት ስትለብስ ደስ ይለኛል፣ ግን እኔ መቅናት ምናምን አይደለም። ለማንኛውም ይሄንን ፕራንክ አድርጌ ነው። አትበሳጭ የኔ ፍቅር እሺ። በጣም አይ ፕራንክ ምናምን ያው ጫማው ምናምን ተናገርሽ እኮ በቃ የምትፈልጊውን ነገር ይመችሽ።